Which bars plus? ጤና ይስጥልን። የሰዓቱን ዜና ይዤላችሁ ቀርብ ያለው ከዜናዎቹ ጋር ይገምቱ ይሸለሙ። በተያያዘ ዜና ኢትዮ ቴሌኮም የጥምቀት በዓልን ምክንያት በማድረግ የፋሲካ በዓልን እንደሚቀንስ ለደንበኞቹ ይፋ አደረገ። ሳፋሪኮም ኢትዮጵያ ከኢትዮ ቴሌኮም ጋር የጠበቀ ግንኙነት እንዳለው ቢናገርም ኢትዮ ቴሌኮም ግን አብሮ ከመማር በዘለለ ምንም አይነት ግንኙነት እንደሌላቸው ትናንትና ማምሻውን ለሕዝብ አስተያየቱን ሰጥቷል። ወደ ውጭ ዜና እናልፋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያ ላይ በተደጋጋሚ የሚሰነዝረውን የቃላት ዛቻ ካላቆመ ኢትዮጵያ እጆቿን ወደ እግዚአብሔር እንደምትዘረጋ አጽንኦት ሰጥታ አስጠንቅቃለች። ኢትዮጵያ አክላም ማንኛውንም አይነት እርምጃ ወስዳለው፣ እጅ መዘርጋት ብቻ አይደለም፣ በጉልበቴም ተንበርክኬ ልጸልይ እችላለሁ ስትል በይፋ አስጠንቅቃለች። የቀድሞ የባርሴሎና አሰልጣኝ ራይካርድ፣ ፔፕ ጋርዲዮላ፣ ሚኬል አርቴታ እንዲሁም ሰር አሌክስ ፈርጉሰን ግብፅ በ2027 በምታዘጋጀው የአፍሪካ ዋንጫ ላይ የኢትዮጵያ ግዙፉ የህዳሴ ግድብ እንዲገኝ ጥሪ አቀረበች። ይገኝ አይገኝ እስካሁን ምንም አይነት ምላሽ አልሰጠም። ታላቁ የኢትዮጵያ ህዳሴ ግድብ በነገው ዕለት አርሰናልን ከማንቸስተር ዩናይትድ በሚያገናኘው ጨዋታ ላይ ሚኬል አርቴታ ሁለቱንም ቡድኖች ይዞ ወደ ሜዳ እንደሚገባ ለስካይ ኒውስ አስተያየቱን ሰጥቷል። አርቴታ አክሎም ሁለት ቡድን ብቻ ማሰልጠን በቂ አይደለም፣ ቼልሲም እንደኔ አይነት የበቃና የረቀቀ አሰልጣኝ ያስፈልገዋል ሲል ጥቆማውን አስቀምጧል። የእርሶስ አስተያየት ምንድን ነው? እታች ባለው በሲቢ አካውንቴ ደቅ አድርጉልኝ። አይፎን 17 ካልተገዛልኝ ራሴን አጠፋለሁ በሚል ወደ ውሃ ውስጥ ዘላ የገባች አንዲት አሳ በፖሊስ ጥብቅ ፍለጋ ነገ ልትገኝ ይችላለች። ፍቅረኛዬ ቺት አደረገችብኝ በሚል ተልካሻ ምክንያት ራሱን ለማጥፋት ሙከራ ያደረገው ግለሰብ በነዋሪዎች ጥብቅ የማስጣል አካሄድ ትናንትና ማምሻውን ሞቶ ሊገኝ ችሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማዕቀብ መጣል የቀረው በራሱ በሚመራት ሀገር አሜሪካን ላይ ብቻ ነው ሲል የራሽያው የውጭ ጉዳይ ሚኒስትር ቭላዲሚር ፑቲን ተናገሩ። በተያያዘ ዜና ፈጨጩ የአሜሪካን ፕሬዝዳንት ዶናልድ ትራምፕ በዚህ ሁኔታው ከቀጠለ ማዕቀብ ከድግምት በላይ ይጥላል ሲል የአርማጭሆ ግለሰብ አስተያየቱን ሰጥቷል። ዛሬ ምሽት በእንግሊዝ ፕሪሚየር ሊግ የሚደረገው የአርሰናልና የማንቸስተር ዩናይትድ ጨዋታ እንዲደገም የእንግሊዝ እግር ኳስ ፌዴሬሽን ጥሪ አቀረበ። ጥሪው የተላለፈው የጨዋታው ውጤት ተጭበርብሯል በሚል ነው። ድመት አስቸገረኝ በሚል አይጥ በማርባት ላይ የምትገኘው ግለሰብ አሁን ላይ ሰላማዊ የሆነ እንቅልፍ እንደምትተኛ አስተያየቷን በመስጠት አጠናክራለች። የሰዓቱ ዜና ይህን ይመስል ነበረ። ዜናውን ወደ እናንተ ያደረስኩላችሁ ይገምቱ ይሸለሙ። Which bars?